ከእናንተ አብራሩልኝ። ኡስታዝ መልስ ኡስታዝ መቀጠልም ትችላለህ፣ ችግር የለውም። ያው ኢንሻአላህ እሺ ተፈቀድክልኝ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን የሚለው የዓላማ አንድነትን ነው የሚያሳየው። ለምን እኔ እና አብ አንድ ነን ነኝ አላለ። ብዙ ሰዎች ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለውን ጥቅስ ለኢየሱስ ክርስቶስ አብ ስለመሆኑ ኦሌሰሶች የሥላሴ አማንያን ደግሞ ለአምላክነቱ ይጠቀሙበታል። ይሄ ጥቅስ ግን ደግሞ ጭራሹኑ ኢየሱስን ከአንዱ አምላክ ይለየዋል። ለምን እኔ አለ ኤጎ እኔ የሚል አይደንቲቲ አለ እና ኮምፓራቲቭ ኮንጃክሽን ይጠቀማል እና ብሎ አብ አንድ ነን ነኝ አይደለም የሚለው ነን አንድ ነን። ስለዚህ በምንድን ነው አንድ የሆኑት? በአካል እንዳንን ነን የሚል ነገር አለው እና የሚል ነገር አለው። በምንነት እንዳንል አብና ወልድ በምንነት ይለያያሉ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና አለ። አብ ሕይወትን ለወልድ ከሰጠው ወልድ ደግሞ ሕይወትን ተቀባይ ከሆነና በባዶነት የሚቀደም ከሆነ መነሻና ጅማሮ ካለው አብና ወልድ በምንነት አንድ ሊሆኑ አይችሉም። ታዲያ በምንድን ነው አንድ የሆኑት ብለን ስንል ዮሐንስ ወንጌል ምዕራፍ 17 ቁጥር 10 እና 11 ላይ እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ አለ። ሐዋርያቶቹ አንድ ይሆናሉ አለ። በምንድን ነው የሆኑት ሐዋርያት? በማንነት ነው? ኖ። በምንነት ነው? ኖ አይደለም። በምንድን ነው የሆኑት ስንል በዓላማ አንድነት ነው የሆኑት። ልክ እንደማና እንደማ እንደ አብና እንደ ወልድ ማለት ነው። እኔና አንተ አንድ እንደሆንን እንደኛ አንድ እንዲሆኑ አለ። ሌላው አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 6 እስከ 8 ድረስ ደግሞ በተመሳሳይ እኔ ተከልኩኝ አጵሎስ ያጠጣ ነበር አለ። የሚተክልና የሚያጠጣ አንድ ናቸው አለ። አጵሎስና ጳውሎስ አንድ ናቸው ሲባል የዓላማ አንድነት ነው። ለዓላማ አንድነት ባይብል የሚጠቀምበት ቃል የግሪኩ ቃል ምንድነው? ሄን ነው የሚለው። ሄስ ወይም ሚያ አይደለም የሚጠቀመው ሄን። እኔና አብ አንድ ነን ለሚለው የቀጠቀው አንድ ለሚለው ቃል የገባው ቃል ሄን ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 እና 11 ላይ የሚጠቀመው ሐዋርያቶቹ አንድ እንዲሆኑ የተጠቀመው ሄን ነው። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 6 እስከ 8 ድረስ ጳውሎስና አጵሎስ አንድ የሆኑበት አንድነት የዓላማ አንድነት ነው። ነገር ግን ዘዳግም 6:4 ላይ ያለው ማርቆስ 12 ላይ 29 ላይ ያለው እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ለሚለው አንድ ለሚለው ቃል የገባው ሄስ የሚል ነው። ማስኩላይን ጄንደር ነው የሚጠቀመው፣ ኒውትራል ጄንደር አይደለም የሚጠቀመው። ከዚህ አንጻር ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ የሚያሳየው አብና ወልድ የዓላማ አንድነት እንዳላቸው ነው የሚያሳየው። ይሄን ይመስላል። ኡስታዝ መጨረሻም ስጋ ሆነ ካይ ሆሎጎስ ሳርከስ ኤግኔቶ ይላል። ሆነ የሚለው ነገር ኤግኔቶ የሚለው ቃል ባይብል ላይ 3 አጠቃቀም አለው። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ምን ማለት ነው ብርሃን ሆነ ሲባል? ማነው ስም ባይዘው? በነገራችን ላይ በደንብ ስም አይታየኝም። ማነው ስም? እኔ ሙስሊም ነኝ። ያው አንድ ክርስቲያን ወንድም አለኝና ይሄን ነገር እንድጠይቅ ፈልጎ ነው። ለዛ ነው። እሺ፣ አይ ክርስቲያን መስለኝ ነው። ማነው ስም? ለመግባባት እኔ ስም ኻሊድ ነው። እኔ ስም ኻሊድ። እሺ፣ ኻሊድዬ ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ሆነ ማለት እዚህ ጋር ተፈጠረ ማለት ነው። አንድ አጠቃቀሙን ልንገርህ፣ ሆነ ማለት። ሁለተኛው አጠቃቀም ደግሞ ሆነ የሚለው ቃል በባይብል ውስጥ ተቀየረ፣ ተለወጠ በሚል ይመጣል። ኦሪት ዘጸአት ምዕራፍ 4 ላይ ስትመለከተው የሙሴ በትር እባብ ሆነ ይላል። ወይም ደግሞ የዮሐንስ ወንጌል ምዕራፍ 2 ቁጥር 4 ላይ ውሃው ወይን ጠጅ ሆነ ይላል። ዛት ሚንስ ውሃውነቱን ትቶ ወደ ወይን ጠጅ ተቀየረ ማለት ነው። ሶስተኛ ሆነ የሚለው ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ በኢዩ ተነግሮ የነበረው የአምላክ ቃል ሆነ ይላል። ዛት ሚንስ ሆነ ማለት ተፈጸመ ማለት ነው። አሁን ከሶስቱ የትኛው አማራጭ ነው ወይ ብለን ቃልም ስጋ ሆነ ማለት ቃል ተፈጠረ ማለት ነው ወይ ስንል አይደለም። ቃል ስጋ ሆነ ማለት ቃል ወደ ስጋነት ተለወጠ ማለት ነው ወይ ስንል አይደለም። የትኛውን ነው አማራጭ ሲባል ቃልም ስጋ ሆነ ማለት በአብርሃም በይስሐቅ በያዕቆብ ተነግሮ የነበረው የተስፋ ቃል ድንግል ማርያም ማኅፀን ውስጥ ተፈጸመ ማለት ነው ትርጉሙ። ለምን ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ የምድር አሕዛብ ሁሉ በዘር ይባረካሉ ቃሌን ሰምተሃልና አለው ለአብርሃም። ቃሌን ሎጎስን ሰምተሃል፣ ቃሌን ሰምተሃልና አለ። ከዛስ ምን ሆነ?
በአዲስ ኪዳን ላይ ገላትያ ምዕራፍ 3 ቁጥር 16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም ማለት። ስለ አንድ እንደሚነገር ግን ለዘር ይላል፣ እርሱም ክርስቶስ ነው አለ። እንግዲያውስ ሕግ ምንድን ነው አለ? ተስፋ የተደረገበት ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት ስለ ሕግ መተላለፍ ተጨመረ። ስለዚህ ያ የተስፋ ቃል የነበረው ድንግል ማርያም ማኅፀን ውስጥ ስጋ ሆነ ማለት ነው። ትንቢተ ኢሳይያስ ምዕራፍ 42 ላይ ደግፌ የያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ ካለ በኋላ ምን አለ? እነሆ ሳይበቅል እነግራቸዋለሁ አለ፣ አስታውቃቸዋለሁ አለ። ያ ተነግሮ የነበረው ሳይበቅል ተነግሮ የነበረው ድንግል ማርያም ማኅፀን ውስጥ እንዲበቅል ሲሆን ያኔ ቃል ስጋ ሆነ ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 36 እና 39 ላይ ስትመለከተው እንደ ቃል ይሁንልኝ ያለችው መልአኩ ገብርኤል ስትለው ሆነ። ምን ሆነ? ድንግል ማርያም ማኅፀን ውስጥ ጽንስ ተፈጠረ ማለት ነው። ያለ አባት ያለ ዘር ብእሲ ያለ ወንድ ዘር ድንግል ማርያም ማኅፀን ውስጥ በመንፈስ ቅዱስ አሰራር ተጸነሰ ማለት ነው። የማኅፀኗ ፍሬ ያለ ስፐርም ሴል እንቁላሉ እንዲፈጠር አደረገ ማለት ነው ፈጣሪ። ከዛ አንጻር ቃል ስጋ ሆነ ማለት ይህንን ታሳቢ ነዋቢ ያደርጋል። ዮሐንስ 1:1 ላይ ያለውን እንዳለ ሙሉ በሙሉ ያብራራዋል ይሄ ማለት ነው። እኔ ያልከኝ 17 ላይ መጀመሪያ ነው የጠየከኝ፣ አንዳንድ አልጠየከኝም። አንዳንድን ላብራራለህ? ኦኬ። አንዳንድንም ጨምረህ አብራራለህ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኤነ ሃርኬ ሄነ ሆሎጎስ ይላል። በመጀመሪያ ቃል ነበረ አለ። መጀመሪያ ሃርኬ የሚለው ቃል ዘፍጥረት 1:1 ላይ ነው የሚወስደው። ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም ኤታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ አለ። ሰማይና ምድርን ሲፈጥር ኤሎሂም ምንድን ነው የሚያደርገው? በቃሉ ነው ሁን እያለ የሚፈጥረው። ኦሪት ዘፍጥረት 1:3 ላይ ስትመለከተው ብርሃን ይሁን አለ፣ ብርሃን ሆነ አለ። ሰማይ ይሁን አለ፣ ሆነም አለ። መዝሙረ ዳዊት ምዕራፍ 33 ቁጥር 7 ላይ በያህዌ ዳቫር በያህዌ ቃል ሰማያት ተፈጠሩ አለ። እርሱ ብለዋልና ሆኑ፣ እሱ አዟልና ጸኑም አለ። በምን ሁን እያለ ይፈጥር ነበረ። መዝሙረ ዳዊት ምዕራፍ 148 ከ1 እስከ 4 ድረስ ስትመለከተው ምንድነው የሚለው? ፀሐይ ጨረቃ ምናምን ካለ በኋላ እርሱ ብለዋልና ሆኑ፣ እርሱ አዟልና ተፈጠሩም አለ። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ ከአፌ የሚወጣው ቃሌ እንዲሆን ያደርጋል አለ። ከአፉ በሚወጣው ቃል ሰማይና ምድር በመካከላቸው ያለውን ነገር ሁን እያለ ይፈጥር ነበር። ያ ቃል ከመውጣቱ በፊት በእርሱ ዘንድ ነው ያለው። ካይ ሆሎጎስ ፕሮስቶንቲዮን አለ። ቃልም በአምላክ ዘንድ ነበር አለ። ከዛ ቴዎስ ካይ ቴዎስ ሄነ ሆሎጎስ ይላል። አምላክ ራሱ ቃል ነበር አለ። ሙተከለም ነበር፣ ስፒከር ነበር አለ። ልክ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 7 ላይ ፍቅር ከአምላክ ነው ይላል። አጋፔ ከቴዎስ ነው አለ። ተመልሶ ደግሞ ቴዎስ ደግሞ አጋፔ ነው አለ። አምላክ ፍቅር ነው አለ። አፍቃሪ ነው ማለት ነው ትርጉሙ። አምላክ ራሱ ተናጋሪ ነው፣ ንግግር ባህሪ ያለው። ዮሐንስ 1:1 ላይ ያለው ይሄንን ነው የሚያመለክተው። መርሐባ ሹክራን ለስተልኝ ያው መግባትም ስለማይችል ከኔ በኩል አደርስለታለሁ ብዬ ነው። ኢንሻአላህ ይምጣ።